ያደርገውን አዲስ ነገር አይደለም። እዚህ ተወልዶ እዚህ አድጎ የሕዝቡን ጸባይ ምን እንደሆነ የሚያውቁ ከእናንተ መሃል የወጡ ስለሆነ በዚህ ምክንያት ነው ደስ ያለው። እግዚአብሔር አምላካችን እንግዲህ የፈቀደውን ሁሉ ያደርጋል። ሰው በአካባቢው አንዱ ዲያቆናት አገልጋይና ከአገልጋይ ሆነው ቦታውን ተረክበው ሲያስተዳድሩ ቢበደሩ እንኳን የሚወርዱት ቦታ እኮ የላቸውም። አለን ወገኖቼ፣ ደሞዝ ተከፈለም አልተከፈለም ያገለግላል። እኛም እንደዚህ ያገለግላል ጌቶች በስፋሉት መተወለዱት ልጆች ያቆሆነ አገልግሎ ከዚያም አልፈው ደግሞ እስከ አስተዳደር ድረስ መድረስ ማለት ይህ ቀላል ነገር አይደለም። እግዚአብሔር አምላካችን ፍጻሜያቸውን ያሳምርልን። የድንጋሌን ክርስቶስ አገልግሎት ዘመናቸውን እግዚአብሔር ያሳምርላቸው። እሳቸው ደግሞ በፊት ከሰሩት ሰዎች የበለጠ ደግሞ ሰርተው አሁን ደግሞ ከዚህ አልፈው አቡነ ሐራ መንገዱን ቤተክርስቲያን ነው ለማስፈጸም ጉበስተና እያሉ ነው። መድኃኔዓለም ከእሳቸው ጋር ሆነው ደግሞ የአባታችንን ቤት ለማስመረቅ ያብቃል። ይህ ቦታ በእውነት ትልቅ ቦታ ነው። ሰው የለመደውን አንድም ሰው ያጣ ሰው የለም። አማኑኤልን ለምኖ ያጣለ ወገኖቼ አማኑኤልን ለምኖ ያልተፈወሰ የለም። አማኑኤል ማለት አስቀድሞ መኖራችን ገልጸውታል። እግዚአብሔር ከእኛ ጋር ማለት ነው። ፈጣሪያችን አምላካችን መድኃኒታችን እሱ ነው። ኢየሱስ ሲባልም እሱ ነው። ክርስቶስ ሲባልም እሱ ነው። አማኑኤል ሲባልም እሱ ነው። በዓሉን ሲባልም እሱ ነው። የአብ የባሕርይ ልጁ ኢየሱስ ክርስቶስ ቅዱስ አማኑኤል እሱ ነው። እመቤታችን ቅድስት ድንግል ማርያም ልጇን ሄሮድስ በሚያሳድድበት ጊዜ ስሙ አንድ ጊዜ መድኃኔዓለም አንድ ጊዜ ኢየሱስ እንግዲህ አማኑኤል የሚለውን ስም በትንቢተ ኢሳይያስ ላይ ስንመለከት አስቀድሞ ትንቢት የተነገረለት ኢየሱስም እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የተነገረው። ሌላው ግን እሷ እመቤታችን ሲጨንቃት ብዙ ስሞች አሉ። የፈጣሪያችን ስም ይገሉብኛል እያለ ስሙን እየለዋወጠ ታወጣ ነበር። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ የቦታ የክብር የጸጋ የረድኤት ሁላችን እንግዲህ ችግራችንን ነግረን የችግራችን መፍቻ ቦታ ይሁንልን። ሀገራችን ሰላም ያድርግልን። ሃይማኖታችንን ይጠብቅልን። የተሳሳቱት ነገሮቻችን እግዚአብሔር በቸርነቱ ይመልስልን። በዓሉን የሰላም የደስታ በዓል ያድርግልን። እየተሰበሰባችሁ ሁላችሁም የልቦናችሁን መሻት ይፈጽምላችሁ። ወደ ቤታችሁ የምትመለሱበት ጊዜ በረከቱን ጸጋውን በቤታችሁ ሞልቶ ይጠብቃችሁ። የሰላም አምላክ በቸርነቱ ለብርሃነ ዕርገቱ እንዳደረሰን ለብርሃነ መስቀሉ ያድርሰን። ፍጻሜያችንን ያሳምርልን። እግዚአብሔር አምላክ በዚህ ቦታ ላይ አገልጋዮቹን ያብዛልን። ዲያቆናቱን በቅስና ያንሳልን። ዘማሪዎችን መድኃኔዓለም ክርስቶስ በቸርነቱ ጠብቆ በዚህ ቦታ ላይ ያብዛልን። አባቶቻችን፣ እናቶቻችን፣ ሕፃናትን እግዚአብሔር አምላካችን በዚህ ቦታ ላይ ያብዛልን። ሁሉም አብያተ ክርስቲያን አምላካችን በቸርነቱ ምእመናኑን ያብዛልን። በሰላም በሰናይ እንዳለን ተረፈ መዓልቱ በሰላም በሰናይ እንዳስፈጽመን በዓሉን የደስታ የክብር የጸጋ በዓል እንዳደርግልን ቅዱስ ስሙን አባታችን ብለን እንጠራለን። በሰማይ እንደሆነች እንዲሁ በምድሪቱ የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም እንደምንበድል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። ከእናትሽ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በይቅርታውና በምሕረቱ ከኃጢአታችን ያስተሰርይልን ዘወትር ለዘላለሙ አሜን።